አይደለም እውነት ለማውራት። እሺ መኮንን እንዴት ነህ? ደህና ነኝ። ሰላም ናችሁ? ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። አሁን በጋሻው የተናገረውን ሰምተሃል? አዎ እኔ እንኳን አኬ የትኛውን ኢየሱስ ነው የምታመልኩት ብሎ ስለጠየቀ አኬ ራት እየበላ ነው። አሁን ከኔ ጋር አውራ። አኬ ራትን ብላ፣ አኬ ራትን ብላ፣ ችግር የለውም። አኬ አሁን አትበል። አሁን በጋሻው ምን ብሎ ተናግሯል? ኢየሱስ የአብም የወልድም የመንፈስ ቅዱስም ስም ነው ብሎ ተናግሯል። ይህንን ታምናለህ? ሪቪልድ የሆነው ለዚህ ለፊዚካል ወርልድ ሪቪልድ የሆነው ስም የተናገረው ነው። ብራዘር ያንተን ሀሳብ አይደለም መኮንን፣ ያንተን ሀሳብ አልፈለግንም እኛ ለማለት የፈለገው ይሄን አንተ ያሰብከውን አይደለም ያለው። ለምን አወቅ እንደዛ እንደፈለገ? ሙሉን ስሰማው በዛ ተረድቻለሁኝ። ሁለተኛ ነገር ደግሞ ኢየሱስ የአብም ስም የአባትም ስም ኢየሱስ ነው የሚለውን ታምናለህ? እንደዛ ነው እኮ ቃል በቃል ያለው። በስነ ስርዓቱ እዛ ቦታ ላይ ብታዳምጠው ሪቪልድ የሆነው ለምሳሌ ኤፍሬም መጥቷል። ኤፍሬምን እናውራው። ቁጭ ብሎ እንዲህ ለማለት ፈልጎ ነው እያለ የራሱን ማብራሪያ ከሚያስቀምጥልን ትክክለኛ የተናገረው ተማሪዎች አሏቸው። ባይዘዌ ኤፍሬም ማደመጥ ከፈለገ ልናስደምጠው እንችላለን። አይ ነበረ ኤፊ ቅድም አይቼዋለሁ፣ ኮመንት ላይ አይቼው ነበረ ቪዲዮ ከመከፈቱ በፊት። ኤፊ እንኳን ደህና መጣ። ጋዲ ሰላም ብያለሁ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ ወይስ እንኳን ደህና ቆያችሁ? አይ እንኳን ደህና መጣችሁ። አንተ በቤታችን ተሰጣችሁ እንኳን ደህና መጣችሁ ማለት ጀመርክ። አንተ አይናውጣ ስማ፣ እንደዚህ ኑሮ እንትን ሆነ ምግብ ላይ ብላ። እሺ ችግር የለውም። ምን ላድርግ? የተባረከ ይሁን። ለዛ እኮ ነው የተባረከ ይሁን። እሺ ፊ ሲነሳ የነበረውን ሀሳብ ሰምታል፣ ቪዲዮንም ሰምታል ብዬ አስባለሁ ከቅድም ጀምሮ ስለነበርክ። ኢየሱስ የአብም የወልድም የመንፈስ ቅዱስም ስም ነውና ኢየሱስ የአባትም የልጅም የመንፈስ ቅዱስም ስም ነው ብሎ ተናግሯል በጋሻውና፣ እንዴት ትመለከተዋል ይህን ሀሳብ? እንግዲህ ምናልባት ሙሉ ሀሳቡን ቪዲዮን ከታየው የተለየ ሀሳብ ካለው እሱ ሙሉን ምናልባት ማየት ሊጠይቅ ይችላል። ግን ኢየሱስ እሱን ትተነው ሙሉን ቪዲዮን ትተነው ኢየሱስ የሚባለው እንደዚህ ብቻ ብለን ተረድተን ማለት ነው እንደሰማነው ተረድተን ኢየሱስ የሚባለው የአብ የወልድ የመንፈስ ቅዱስ ስም ነው የሚለው ይሄ ከልት ነው። ምንም ስተት ሳይሆን ከልት ነው። እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ትያለሽ ነው አደለ? የትስጉት ስሙ ነው ኢየሱስ። እንግዲህ ቅድመ ዓለም በመለኮቱ ከአብ የተወለደው ድህረ ዓለም ከድንግል ማርያም ሲወለድ ኢየሱስ ተባለ። ኦኬ ሶ ኢየሱስ የኢየሱስ ስም ነው ማለትም የእግዚአብሔር ወልድ ስም ነው እንጂ የአብ ስም አይደለም፣ የመንፈስ ቅዱስ ስም አይደለም። ስተት ነው፣ ከልት ነው። ያው በኢንዳ አደር ዳይሬክሽን የሆን ልጅ ሰሶች ትምህርት ማለት ነው። ሰው ትክክል አይደለም። ዋናው ፖይንት በቃ ስትሬት ቱ ዘ ፖይንት መልሳል። አንዳንድ ሌላ የምገቡ ፕሮቴስታንቶች ሜይ ቢ ከኤፊ መማር የምትችሉትን ነገር ተማሩ። ኦኬ አንዳንዴ ሰው መደገፍ ሳይሆን ለእውነት ለትክክለኛው ትምህርት መቆምን ተማሩ። አራራራ እንደዛ የሚባል ነገር የለም። ማንም እኛ እኮ ሶላ ስክሪፕቸር ነን፣ ስክሪፕቸር ኦንሊ ነን እኛ። ማንም የሚናገረው ማንም ስህተት ከሆነ ስህተት ነው። ኤፊ እኛ ያልክና አሁን ችግሩ ምን መሰለህ? የገቡትም ሰዎች ከአንተ ጋር እኛ ብለው ነው የሚያወሩት፣ ገብተው ሀሳብ ሲሰጡ የነበሩትም አሁን አንተም እኛ እያልክ ነው። እና አሁን እኔ ብለህ ብትናገር ሞሮፍ እውነት ለማውራት እኔ ብለህ ብትናገር ሞሮፍ ያምራል። እና ሌላ ሀሳብ እንድሰጥበት የምፈልገው መንፈስ ቅዱስ ኔምለስ ነው ብሎ ሲናገር ሰምተኳል። ይህንንስ አሁን እሱንም እንዳልኩት ምናልባት ሙሉ ቪዲዮ ሲታይ የተለየ ሀሳብ ካለበት ለተለየ ነገር ተጠቅሞት ከሆነ ወይ ከዚህ አሁን ከሰማነው ነገር የተለየ ሀሳብ ይሰጣል አይሰጥም፣ እሱ ሙሉ ቪዲዮን ሲታይ የሚሆን ነው። ግን መንፈስ ቅዱስ እሱ አሁን በሰማነው እናውራ። አሁንም ማለት ነው በሰማነው መንፈስ ቅዱስ ስም የለውም ማለት ሲጀመር ስሙን ጠርተህ ስም የለውም ትላለህ እንዴ? ጋዲሳ ስም የለውም አይባልም እኮ። እሱ መንፈስ ቅዱስ መጠሪያ አይደለም ብሎ ነው እንግዲህ ወንድማችን በጋሻው። መንፈስ ቅዱስ የሚለው ሲጀምር ስም አይደለም መጠሪያም አይደለም። የእውነት መንፈስ ማለት ነው። ሰው ኔምለስ ነው። ምንድነው መንፈስ ቅዱስ? ኔምለስ ነው እኮ ስሙ ነው እኮ መንፈስ ቅዱስ መጠሪያ ነው። መንፈስ ቅዱስ መጠሪያ ነው። እናውቃለን። መጠሪያ አይደለም ነው የሱ አብ ወልድ ምናምን የሚለው መጠሪያ አይደለም ነው የእሱ ሀሳብ።
ምንድነው አሁን ጥሩ ነው። በእርግጥ አሁን ስትሬት ፎርዋርድ መመለስ አሁን እሱ ምን ላይ መሰለህ የተመሰረተው ዮሐንስ ወንጌል ምዕራፍ 12 ላይ ስምህን አክብረው የሚል ቃል አለ አይደል? ስምህን አክብረው የሚለው ኢየሱስ የሚለውን ስም ነው። ስምህን ስለሚል ይኸው የአብ ስምም ኢየሱስ ነው የሚል ነገር ነው ያስቀምጠው። ትክክል አይደለም። እንትን አሁን አንተና አማን ጋር የማየው አንድ ነገር ምን አለ መሰለህ፣ ስትሬት ፎርዋርድ ናችሁ። ጥሩ ነው እንግዲህ ጥሩ ነው ብዬ የማምን ሰው ነኝ። ስትሬት ፎርዋርድ ናችሁ ስል ይሄኛውን ቀጥታ ከልት አልከው፣ ይሄኛውን አስተሳሰቡን ማለት ነው። ያኛው ከልት ነው። የኢየሱስ የሚለው የአብ የመንፈስ ቅዱስ የወልድ ስም ነው፣ ከልት ነው። አይ ከዚህ በፊትም ልክ እንደዚሁ ምንድነው ኢየሱስ ለሁሉ አልሞተ የሚለውን እሱም የአጋንንት ትምህርት ነው አይነት ነገር ብለህ ስትሬት ፎርዋርድ ስናገር ነበረ። አማንንም ያልኩት ምንድነው የአማን የጠቀሱበት ምክንያት ልክ እንደዚሁ ምንድነው ይሄ ጆሹዋ ምናምን የሚባለው ያኛው ነቢይ የመጣ ሰዓት ይሄ እርጉም ጠንቋይ ነበር ያለው እና ስትሬት ፎርዋርድ ናቸው አሁን አማንና ኤፍሬም እና ኤልዌስ እንግዲህ የተወሰነ ደረጃ ድረስ አሪፍ ነው፣ ጥሩ ነው። እናመሰግናለን። ባጭሩ ኤፊ ሀሳብ እንደስት አሁን ያ ሁሉ ሰው ኤፊ እንደምታውቀው በጋሻው ይህንን ትምህርት ሲያስተምር ብዙ ሰዎች ነበሩ፣ አሚን ሲሉ የነበሩ አሉ። ቪዲዮም ሲለቀቅ አይተህ ከሆነ ኦልሞስት ስንት ሺህ ሰው ነው ላይክ ያደረገው፣ ኮመንት ላይ ስንት ሰው ተባረክ ጌታ ይባርክ ሲሉት ነበር። እና እንዴት ነው ይህ ነገር አሁን ለምሳሌ የአንተን አንደርስታንዲንግ እንድታስቀምጥልኝ እንዴት ነው የሚታየው? ያ ሁሉ ሰው ቁጭ ብሎ ይህን የሚከተለው ሰው እንዴት ነው ከላይ የሚያስተምረው ሰው ራሱ የሆነ ሰው በዚህ ደረጃ ሄረሲን የሚያስተምር ከሆነ ተከታዮች ውስጥ እንዴት ነው ይፍዬ ድነት ላይ ናቸው ማለት እንችላለን? እንደዚህ አይነት ትምህርትን አሚን ብለው ሲዩጡ ከላይ የሚለው ከላይ የት ለምን እንዳስቀመጥከው ጋድዬ አላውቅም። እኛ ከላይ ማለት ስንት ዘመናት ያስቆጠሩ አብያተ ክርስቲያናት አሉን። እንደምታውቀው በረጅም ዘመን ጌታን ያገለገሉ የወንጌል አማኞች አሉ። 50 ዓመት 60 ዓመት ጌታን ያገለገሉ በህይወት ያሉ ሰዎች አሉና አባቶች አሉን። እሱ በጋሻው እንግዲህ ቅርብ ጊዜ እንደ አገልግሎት እንደጀመረ ታውቃለህ። ውጪ አገልግሎት ድሮ የሚያገለግል ነበር፣ ቀይሮ ግን ፕሮቴስታንት እኮ አይደለም ራሱ ያለ ለዛው እሱ ላለበት ማህበር የራሱን ቸርች ከፍቷል እኮ። አሁን እሱ ሙሉ እንግሊዝ ምናምን እኮ አይደለም አሮማ የሚባል ቸርች ከፈተ። እሱ እንዳይሆን ግን ምን አለ መሰለህ ጋድዬ፣ ብዙ ጊዜ እንኳን ቴዎሎጂያን እንኳን ሆነ እንደዚህ አይነት በዛ አትሞስፌር በነበረው በአካል ብትኖር እዛ ቦታ ላይ አንዳንድ ነገሮችን ይሄ በአይምሮ ሆነ እንትን ላትላቸው ትችላለህ። አንዳንድ ጊዜ አንተ ራሱ ገጥሞ አያውቅም የሆነ ጊዜ የነበርክበት ቦታ ላይ ይሄ ነገር ተነግሮ ነበር እንዴ እንደዚህ የምትልበት ትኩረት ሰተህ ማታያቸው እንትኖች ሊኖሩ ይችላሉ። ምናልባት ሰው ወጥቶ እንደዚህ ብለዋል እንዴ ሊል ይችላል። አንዳንድ ጊዜ ማለት ነው በጣም ትኩረት ሰተህ ነገሮችን ላታይ ትችላለህ፣ ከኤክስፔክቴሽን አንጻር ማለት ነው። ለምሳሌ እኔ አሁን አኬ የሆነ ስለ ጥምቀት እያስተማረ ይሳሳታል ብዬ አኬን አላስብም። የሆነ ቁጭ ብዬ እንትን እያልኩ አልሰማውም፣ እየለቀምኩ ላልሰማው እችላለሁ አኬን። ምናልባት ግን ሰዎች ከዛ በኋላ ሲያወሩ እንደዚህ ብሎ ሲል ተመልሼ አይቼው ኦኬ እንደዚህ ብሎ ነበር እንዴ ልል እችላለሁ። እና እንደዛ ሳያስተውሉት ቀርተው ነው ሳያስተውል ቀርቶ ነው የሚሆነው። ግን ምን አይነት እርምጃ ነው የሚወሰደው? አሁን ይህ ሰው ላይክ ሐዋሳ ላይ ፕሮግራም አዘጋጀ፣ እንደዚህ አይነት ትምህርት አስተማረ፣ እንደዚህ አይነት ነገር ተናገረ። ላይክ አሁን ወንጌላውያን ህብረት የሚባል አለ እና በዛ ህብረት ላይክ አሁን እንደዚህ አይነት ትምህርትን እንዳልከው ከልት ነው፣ ሄረሲ ነው፣ ምንፍቅና ነው እና ሲናገር የነበረው ምን አይነት እርምጃ ነው የሚወሰደው እንደዚህ አይነት ሰው ላይ? የራስን ሀሳብ ብዙ ጊዜ እንደዚህ ተናግረው አንዳንድ ጊዜ ለማለት አንዳንዶቹ በቅን የምርም ማለት የፈለጉትና የሚናገሩት እንትን ማይልላቸው ሰዎች አሉ አንዳንድ ጊዜ እና እንደዛ አይደለም ተመልሰው መጥተው እንደዛ ማለት አልፈለኩ እንደዚህ ነው ማለት የፈለኩት ብለው የሚያብራሩበት ሁኔታ አለ። አንዳንድ ጊዜ ደግሞ ይቅርታ የሚጠይቁም ደግሞ ሰዎች አሉ። በጣም ጀግና ሰዎች ተሳስቼ ነበር ያኔ እንደዚህ ማለቴ ሶሪ ብለው የሚቀጥሉ ሰዎች አሉ። በጣም ብዙ ሰዎች አሉ ምሳሌ ልናደርጋቸው የምንችለው እና ያው አገልጋይ አይሳሳትም አይደለም አይደል ጋዴ? ይሳሳታል ያገለግል። ዋናው ግን ስህተቱ ማረሙ ነው። ተሳስቻለሁ ብሎ ካረመ ዲግሪው ግን አሁን አንዳንዴ ምንድነው አሁን የዲግሪው በጣም ከፍ ያለ ነው እንደምታውቀው። ኢየሱስ የአብ የወልድ የመንፈስ ቅዱስ ነው የሚለው ለዚያውም እንግዲህ ረዥም ዓመት አገልግሎት ውስጥ በተወሰነ መልኩ ቆይቷል ከሚባል ሰው እንደዚህ አይነት ስህተት ኤኒዌይስ ሀሳብን ኦልሬዲ የራስን ሪፍሌክሽን አስቀምጣል። ቴንኪው መጥተህ እንደዚህ ነገሮችን ክሊር ስላደረግ ቴንኪው። ቀደም ከአንተ በፊት ሲገቡ የነበሩ ሰዎች ግን እንደዚህ ማለት ፈልገው አይደለም ያሉ የእሱን ሀሳብ ራሱ ገብተው እዛ ውስጥ እንትን ለማለት የምናገር ነገር አለና እናመሰግናለን። ቴንኪው ብራዘር።
እኔም አመሰግናለሁ። ታንክ ዩ ፋሚሊ። እሺ ይቀመጥ ኤፍሬም። ኤፊ ከመውጣቱ በፊት አክቹሊ እንትን ብሎታል። አንድ ጥያቄ ነበረኝ ቢያሳይ ማለት ቢያብራራው አሁን ከታየው ቪዲዮ ላይ ማለት ነው። እሺ እናትዬ፣ ሌላ ሰው እና አቡ ምናምን ከምትቀርብኝ ከሆነ ኦኬ፣ ካልሆነ ከተፈቀደ እሺ። አለው አይደል? እንትን እያበራብኝ ነው። እሺ ጋዲ ኤፍዬ ሰላም ነው? እንዴት ነህልኝ? ሁሉ ሰላም እግዚአብሔር ይመስገን። እንዴት አለ? እንግዲህ ቪዲዮ ላይ እንዳዳመጥከው ሙሉ ሲታይ ካዳመጥከው ቃልም ስጋ ሆነ የሚለውን ጠቀሰና በማቴዎስ 18:20 ላይ ደግሞ ሁለትም ወይም ሶስትም በስሜ በሚሰበሰቡበት በዛ በመካከላቸው ሆናለሁ የሚል ጠቅሶ ነበረ። ሰምተኸዋል አይደለ? ልክ እንደዛ መሆን ነው የሚሆነው ሲል ሰምተኸዋል መሰለኝ። ምን ለማለት ነው አልገባኝም። ግን እኔ እንደዛ ሰምቻለሁ ግን አልገባኝም። ምን ለማለት መሆን የሚል ቃል እንግዲህ ወንድማችን መሆን የሚል ቃል ትንሽ የሚቀራረብ ቃል ስላገኘ አጠጋግቶት ይመስለኛል። በመጀመሪያ ደረጃ ያው የማቴዎስ ወንጌል እሆናለሁ ሳይሆን እሆናለሁና ነው የሚለው። ወይም ደግሞ ቪዲዮን እስቲ ካልገባ ወይም ከምትጨናነቅ እንትን ብለው ሰምቼው አለው ግን ለምን እንደተገናኘም አልገባኝም ነው። ስሙንም ፐርሰን አድርጎታል። ስሙን ራሱን ኢየሱስ የሚለው ስም አካል ነው፣ ፐርሰን ነው። በእናንተ መካከል እሆናለሁ ሲል ቃል ስጋ ሆነ እንደተባለው ልክ ሁለትም ሶስትም ሆኖ በስሙ ሲሰባሰቡ ፐርሰን ስለሆነ መጥቶ ይሆናል አይነት ነገር ነው ሀሳቡ። ስሙ ፐርሰን ነው። ኢየሱስ የሚለው ስም ፐርሰን ነው በራሱ። ና አይደለም እንዴ አይደለም። ከስም ሁሉ በላይ ስም ተሰጠው ሲል ህልውናው ተሰጠው ያለ ነው። ምን አይነት ንግግር ነው? ልታሳብዱ ነው እንዴ ዛሬ? ወይስ ያላለው ነው? እሺ ያው በቃ ያው እንደማትቀበለው ያው ማለት ብዙዎቹ እንትን ስላሉት ነው። አክቹሊ እንደዚህ አይነት ትምህርቶች ያው በዚህም ኤፊዚው ተቀመጥ በዚሁም ሀሳቤ ሪፍሌክት አድርጌ እንትን ልበል። እንዲህ አይነት ትምህርቶች ወደ ስህተት የሚወስዱት እንደዚህ በመለማመር ነው። ነገሮችን የተጣመሙ ቴዎሎጂ ትምህርቶች ይመጣሉ። ከዛ በኋላ ያንን እንዲሁ ዝም ብሎ በጭፍን ብቻ በመቀበል ወደዛ ይሄዳሉ። በነገራችን ላይ ሞናርኪያን ወይም ደግሞ ሞዳሊስቲክስ የምንላቸው ሰባሌሳውያን ወይም ደግሞ ትሪኒታሪያን ሄረሲስ ላይ ያሉትን ስንመለከት የስላሴን አካላትን ብቻ አይደለም። የሚገርማችሁ ነገር የስላሴን አካላት ብቻ አይደለም የሚጠቀልሉት ማለት ነው። ኦኬ አንድ አድርገው የሚናገሩት የስላሴን አካላት ብቻ አይደለም፣ ስምም ግብርም ሶስትነትን ክደዋል ማለት ነው። እነዚህ ሞናርኪያን የምንላቸው ሰባሌሳውያን ወይም ደግሞ ኦሊጂሰሶች አሁን ለምሳሌ ብላችሁ ማሰብ ትችላላችሁ። ያው የነሱ የምንፍቅና ትምህርት ከበፊትም ስለነበር ነው እና ጠቅልለው የሚወስዱት አካሉን ብቻ አይደለም። ኦኬ የስላሴን አካላት ብቻ ሳይሆን ኢቭን ስሙን ራሱ ልክ እንደዚህ ኢየሱስ የሚለው ስም የአብም የወልድም የመንፈስ ቅዱስም ነው ብሎ ይሄ መጠቅለል ይባላል ማለት ነው። ስሙን ሶስትነትን ጠቅልሎ አንድ አድርጎ ያን መናገር ነው። በእርግጥ እነሱ የተነሱበት ይሄኛው የምንፍቅና ትምህርት ኦሊጂሰሱ ወይም ደግሞ ሰባሌሳውያን የምንላቸው እነሱ የተነሱበት የምንፍቅና ጥቅሶች በስም ላይ የተመሰረቱ ባይሆኑም ግን ደግሞ ከዚህ አይነት ልምምዶች ወይም ደግሞ ከእንደዚህ አይነት አስተምህሮቶች የሚመነጩ ናቸው። ቀስ በቀስ ወዴት ነው የሚያመሩት? አካልንም ቀስ ብሎ ስምን ኦልሬዲ ተጀምሯል። አካልና ግብር እነዚህ ሶስቱን ነገሮች የመጠቅለል ነገር ይመጣል። ዝም ብሎ አሜን ብቻ ባይዘዌ ኢየሱስ ስለተባለ ቅድምም የተባለው እና የሚያሉት ምንድነው ኢየሱስ የሚል ነገር ስላለ ከዛ በኋላ ያለው ትምህርት ዝም ብሎ አሜን ብለህ የምትቀበለው ሳይሆን መርመረህ መቀበል አለብህ ነው ከዛ በኋላ ያለው እና ይሄ ትልቅ ምንፍቅና ነው። እንደዚህም ደፍረው ባይዘዌ ሞናርኪያኒዝም የሚባሉትም ደፍረው እንደዚህ እንኳን መጀመሪያ ላይ አይናገሩም። ያው ቀስ እየተባለ ነው። ኤኒዌይስ ወደዛ በኋላ መመለስ እንችላለን። ቀጥሉ ጋድዬ፣ በጣም ይቅርታ። ችግር የለውም ናቲ፣ ችግር የለውም። አኪ እንትን እስኪል ድረስ ሜይ ቢ ቅድም መኮንን ኔትወርክ ተስተካከለ። ቪዲዮን ኦልሬዲ ይሰማል። ጋዲሳ ይሰማል። የጀመርከው ሀሳብ ነበረና ቅድም አይ ቲንክ ኔትወርክ ነው ያቋረጠ እና አንተም እስኪ የሪፍሌክሽን
አይ ራሳ አስወጥተኸኝ ነው። ሂድ ወደዛ ብለን ያስወጣኝ ኔትወርክ አይደለም። ሞኬ ነህ እንዴ? አዎ እኔ ነኝ ያስወጣው። ረስቼ ነው፣ ይቅርታ። እኔ ነኝ ያስወጣው። አዎ የጀመርከው ነገር አይ ቲንክ አገባበ ነው። ሐሳቡ ላይ እንደዚህ አይባልም። እኔ አታውቅኝም። እሺ ሞኪ ብራዘር፣ ያው ዛሬ በጣም ረጅም ቀን ነው ያለውና በጣም ድካም የሞላበት ቀን ነውና በተቻለ መጠን እኔ ድካማችንን ወደ ጎንተን በፍቅር እናውራ ብዬ ነው። የተነሳውን ሐሳብ ሰምታል። እዛ ሐሳብ ላይ ሐሳብ ስጥሽ። ይኸውልህ በመጀመሪያ ደረጃ እኔ ቪዲዮ ሙሉን አልሰማሁትም። አንተ የቀነጨብከውን ብቻ ነው የሰማሁት። እኔ ቀንጨቤ አይደለም፣ የፕሮቴስታንት ፔጅ ላይ የተለቀቀ ቪዲዮ ነው። ባይዘው እኛ ቀንጨበን አይደለም፣ ፕሮቴስታንት ፔጅ ላይ የተለቀቀ ቪዲዮ ነው የሰማን። እኔ የሰማሁት ማለት እኔ አሁን የሰማሁት አንተ እዚህ ጋር የለቀካትን ብቻ ነው እንጂ ሙሉ ነገሩን አልሰማሁም። እሱን በሰጠው ላይ ሐሳብ መስጠት ትችላለህ። ገስት ለምንድን ነው ሁለተኛ አኬል ላስፈቅድና የትኛውን ኢየሱስ የሚለውን እሱን ለመጠየቅ ነበር የገባሁት። እሱ የማይቻል ከሆነ መውረድ እችላለሁ፣ ግን ሰውን በፍቅር ትሪት አድርግ። ያው ጥሩ አይደለም። ሂድ ከዚህ። እንደ ውሻ ሰውን ማባረር በጣም ይከብዳል። በቃ እኔ አኬል ልጠይቀው ነበር የገባሁት። ፖለቲካ አይደለም። ሰላሙ ፖለቲካ አትስራ። እንደ ውሻ ምናምን እንደዚህ አይነት ነገር ሲጀምር የተመለከቱ ሰዎች አሉ። እሺ ተሜ እንኳን ደህና መጣ። ጋዲ እንዴት ነህ? ሰላም እንዴት ናችሁ? እግዚአብሔር ይመስገን። በሰላም ወደ ቤት ገባ? በሰላም ገባኝ ጋዲ። ኦኬ። ያው ኤፊ ያስቀመጠው ሐሳብ አለ፣ ግልጽ ያለ ነገር ተናግሯል። ሜቢ አንተ ሐሳብ መስጠት ትፈልጋለህ በጋሻው የተናገረው ነገር ላይ? ያ ከአኬ ጋርም አውርቼበት ነበረ። እኔ ኤፊ የሰጠውን ሐሳብን ነው የምገልጠው። ያው ነው ከኤፊ ጋር ምንም የተለየ ነገር የለኝም። ጥሩ። እሺ ሰዎች ጋር ሊተረጋጋ እኔ ባይዘው በጣም ቅርብ ጊዜያት ላይ በጣም እንደው መረጋጋት ጀምሬያለሁ ትላለህ አይደል ኤፊ? ቅርብ ጊዜያት ላይ እንደው በጣም ተረጋግቼ ማውራት ጀምሬያለሁ አይደል? አረ እየተሻሻልክ ነው። ግን ችግሩ አንተ ከዮሐድ ጋር ስትገጥሙ ነው እኮ። ሁለታችሁ ስትገጥሙ እሳት ነው። ሁለታችሁ ገስት ላይ ካላችሁ እሳት፣ እሱ ከሌለ እኮ ሰላም ነው። አኬ ሁለቱ ሲገጥሙ ጋዲሳና ዮሐድ ሲገጥሙ ወይ ደግሞ ዮሐድና ታላቁ ከገጠሙ አገር ይነዳል። ታላቁ የታለቁ በቃ ቤቱ ተበጠበጠ። እንደውም ስትፋለጡ ማየት እንፈልጋለን። የሆነ ሰዓት ላይ ቤቱ ተበጠበጠ። ዮሐድና ታላቁ ናቸው መግባት ያለባቸው። በቃ ተበጠበጠ ቤቱ። እሺ እንዴ በሌና እንዴ አቺ ተሙ ወይ ያው ሐሳብ ካልሰጠ ሲለኝ ጋዲ በአጋጣሚ ላንተ ነግሬ ነበርና ያው ነው ኤፍዬ የሰጠው ላይ ነው እኔም አቋሜ። ቀደም ላይ ነበር አፉ በሉት ያለውት ነገር አኬ አፉ በሉት ያለውስ እኔ አልበረም ተሚ በአካል የተባለ ነገር አሁን ላይቭ ላይ ይመጣል። ላይቭ ላይ ከመጣ እኮ ያው እነ ተሚም እኮ የሚያመጡት ነገር አሉ። ታስታውሳለህ መቼስ ተሚም አላቸው። በአካል ቅድም ተገናኝተን ነበርና እሺ ስናዝግ ነበር። ኦኬ ጋዲ ቀጥይ አውራቸው። ቤሊ እንኳን ደህና መጣ። ጋዲሳ እሺ ሰላም ነው አለን። ሐሳቡ ላይ ለማውራት ነው የገባው ብዬ አስባለሁ። ሐሳቡ ላይ ለማውራት ነው። አይ ቀደምም አኬ ባለው አሁን ቀደም ልዩ ኢየሱስ ስለነበር የኤፍሬምን ኢየሱስ ማን ነው የምትለው? አሁን ከኤፍሬም ጋር ተስማምታችኋል። የማንን? የኤፍሬምን ኢየሱስ። የኤፍሬምን ኢየሱስ ስላልገባኝ አሁን እኮ ርዕሱ የኤፍሬም ኢየሱስ አሁን ወንድማችን ኤፍሬም አይደለም። ቅድም ልዩ ኢየሱስ ነው የእናንተ ስትል አልነበረም? አሁን ኤፍሬም ጋር በትምህርት እየተግባባችሁ ነው። አሁንም ኢየሱስን ማን ልትለው ነው ነው የምልህ። በትምህርት ከተግባባን
በደንብ አድርገህ ስማኝ ቤሊ። በትምህርት ከተግባባን እና አንድ ከሆንን እውነተኛ ሐሰተኛ ወደሚለው አንሄድም። ኦኬ፣ በትምህርት አንድ ከሆንን አሁን በትምህርት አንድ ሆነናል እያልኩኝ አይደለም። ኖርማሊ ግን ስለዚህ የጴንጤዎች ኢየሱስ ልዩ ኢየሱስ አይደለም ማለት ነው። አንዴ ቤሊ አንዴ፣ አሁን ርዕሳችን የኤፍሬም ኢየሱስ እውነተኛ ነው ሐሰተኛ ነው የሚል አይደለም ርዕሳችን። ኦኬ፣ ርዕሳችን ምንድነው? የበጋሻው ላይ ነው። በእርግጥ ሪፍሌክሽን እየሰጠን ያለ ነው፣ ሪፍሌክት እያደረግን ያለ ነው። እዛ ላይ አንተ መተህ ምን አልከን? ኢየሱስ የሚል ስም ስትሰሙ የመነጫነጭ ነገር ይታይባቸዋል አልከን። ኦኬ፣ አይ ኖ እንደዛ አይደለም። ይልቁንም ግን ኢየሱስ ስለተባለ ብቻ ስሙ ስለተጠራ ብቻ ሁል ጊዜም ቢሆን የምርም እውነተኛው ኢየሱስ ሳይሆን ጳውሎስ ሌላ ኢየሱስ የሚለው አለ። ኦኬ፣ ሌላ ወይም ልዩ ኢየሱስ ማለት ነው። ልዩ ኢየሱስን ግን ምንድነው? እሱን በእውነተኛው ኢየሱስ እንገፈዋለን ነው ያልኩ። ኦኬ፣ ስለዛ ልዩ ኢየሱስ ካለ ኦፍኮርስ፣ ስለዛ አሁን አንተ ገባና ማውራት ያለብን አውራ እንጂ ያልተነሳ ርዕስ የኤፍሬም ኢየሱስ ይህን ማወቅ ፈልጌ ነው። የእኛ ኢየሱስ ልዩ ኢየሱስ እንዳልሆነ ካወቃችሁ ታችም የሚሰሙ ሰዎች የድንግል ማርያም ልጅ በአንድ ሰው ትምህርት በለጠ አንድ ስማኝ። አሁን በአንድ ሰው ትምህርት ብለህ ከታውቅ በጋሻው ጥሩ ነው። ቅድም እኮ ዲፌንድ አድርገህለት ነበረ። ቅድም ዲፌንድ አድርገህለታል። ትክክል ነው ብለህ አሁን እያልኩ ያለሁት ምንድን ነው መሰለህ? ቅድም አንተ የድንግል ማርያም ልጅ ነው ልስማው ሙሉ መሰማት አለበት ነው ያልኩት። አይ አንተማ ሰምቼዋለሁ እንዲህ ለማለት ፈልጎ ነው ምናምን ስትለን ነበረ። ኤኒዌይስ ግን አሁን ምንድነው ኢየሱስ አንዴ እሺ፣ ኢየሱስን እውነተኛ የሚያስብለው በቃ እውነተኛ ኢየሱስን የሚያስብለው የድንግል ማርያም ልጅ ስለተባለ አይደለም። ኦኬ፣ የድንግል ማርያም ልጅ ስላልክ እውነተኛ ኢየሱስ ነው ማለት ነው አይደለም። ኦኬ፣ አንዳንዴ እንደዚህ አይነት እኮ አሁን ቀደም ብያችሁ ነበር። የዋህ ክርስቲያን ወንድሞችን እህቶቻችንም አንዳንዴ ምን አይነት ነገር ሲናገሩ እንሰማለን። እኛ ሐሰተኛውን ክርስቲያንን አይደለም ይቅርታ፣ ሐሰተኛውን ኢየሱስን አይደለም የምናመልከው የድንግል ማርያምን ልጅን ኢየሱስን ነው የሚሉ አሉ። እና ቢሉ ችግር ኖሮት አይደለም፣ ግን እውነተኛው ኢየሱስ መለያው የድንግል ማርያም ልጅ መባሉ አይደለም። የድንግል ማርያም ልጅ የሚለው ቃል ተሰጥቶትም ሐሰተኛ ኢየሱስ ሊሆን ይችላል። ኦፍኮርስ ኦኬ፣ የድንግል ማርያም ልጅ መባሉ በራሱ አይደለም እውነተኛ የሚያደርገው። እንዴ የእግዚአብሔር ልጅ ትለው የለም ወይ? የእግዚአብሔር ልጅ ድፍረት ነው። ሐሰተኛው ብሎ ወደኛ መለጠፍ በጣም ድፍረት ነው። እውነት ስነግርህ ትዕግስትንም የበላው ምግብም ትንሽ ዳይጀስት እንዲያደርግ ልባችሁም ያውቀዋል ከእናንተ ይበልጥ። ቤልዬ ሰላሙን ቤልዬ ሰላሙ እኔ ጋር ተወጋቸው ነገር እኮ ነው። ኤፊ ከስንት ጊዜ አንዴ እንደው በሰላም ብናወራ ይገባና እንግዲህ ፕሮቴስታንቱን አይተዋል። ከኤፊ ጋር በሰላም ብናወራ የኤፊን ኢየሱስ ማን የምትለው ይለናል። አንድ ቀን በሰላም ብናወራ እንደው ቁጭ ብለን አልፈታሉ ነው አላስሆኑብን አላስወራብን። እኔ ግን እንደዚህ አልለመድኩም ታውቃለህ። አሁን አፌን እየበላኝ ነው፣ ጩጩ እያለኝ ነው። የሆነ አርጌ ትፈጥረህ አሁን ፊት ለፊት ያለው አቡ ስለሆነ በቃ አቡን የሆነ ነገር በለው ጮክ ብለህ እያለኝ ነው። ካልተከራከርክ አይሆንልህም። በቃ አንዳንድ እኔ በዚህ እሱ ቤል ባለው እንትን ላይ እኔ እንትን ቢል ጥሩ ነው። በሁለታችንም ሳይድ አሁን እንደዚህ አይነት እንትኖች እንግዲህ በፕሮቴስታንቶችም እኛ በወንጌል አማኝም በኦርቶዶክስም ሳይድ እኔ በጣም ብዙ ጊዜ የሚከፋኝ እንደዛ ሲባል በጣም ነው የሚከፋኝ። ዊችዝ ኦርቶዶክሶችንም እንደዚህ ጣዖት አምላኪ ሲባል፣ እነዚህ ጴንጤዎችን ደግሞ እነሱ ሐሰተኛው ክርስቶስ እንደዚህ ሲባል በጣም ነው የምናደደው። እንትኑ ፎልስ ክሌም እንደሆነ ይታወቃል። ግን ሰዎች እኔ አሁን ኦርቶዶክስ ብታምነው ሌላ ኢየሱስ ነው ብዬ አላምንም። የወንጌል አማኞችም እንደዛ አናምንም። እውነተኛውን ኢየሱስ እንደሆነ ኦርቶዶክስ ቤት ያለው እናምናለን። ግን ኢየሱስን እንዴት ይረዱታል በሚለው ነው የምንጨቃጨቀው። ኦኬ፣ ኢየሱስ የቱ ጋ ነው ፖዚሽኑ? እንዴት ነው መሆን ያለበት? ለኢየሱስ ያለው አይታ እንደዛ ነው የምንለው እንጂ ኢየሱስ የተለየ ነው እነሱ ቤት አንልም። እኛም ቤት የተለየ ኢየሱስ እንደሌለ አንድ ነው ኢየሱስ። እኛ እንግዲህ ሐሰተኛውን ኢየሱስ ፕሮሞት አናደርግም። እኛም እንግዲህ ስናብራራ ታውቃለህ፣ ረጅም ዓመት አብረን ነው ያለ ነው። እናንተም ብዙ ስለምታነቡ ታውቃላችሁ የኛን አስተምረውና እንደሱ አይነት ነገሮች ትክክል አይደለም። ከዚህም ትክክል አይደለም። ይልቅ ብቻ ልዩነት ያለብን ነገር ላይ አኪዬ አንድ ዶክመንታሪ አይታል። ባዕድ ሌላ ኢየሱስ የሚል ባዕድ የሚል ዶክመንታሪ ሌላ ኢየሱስ የሚል እዚሁ ራሱ ፕሮቴስታንት ውስጥ ያሉትን እያነሳ ነው እንግዲህ የተሰራባቸው እነ ጩፋ ምናምን ተካተው ነበር መሰለኝ። አይ ቲንክ
አላስታውስም በደንብ እነ ዮናታን ፓስተር ማነው አገልጋይ ዮናታን እነሱ የተካተቱበት አንድ ዶክመንተሪ ተዘጋጅቶ ነበር። የተዘጋጀው በፕሮቴስታንቶች ነው ስቲል እና እስቲ በፕሮቴስታንት ውስጥም ይህ ነገር መኖሩን እስቲ ይታያል። አዎ እኔ ምን አምናለሁ መሰለህ አኬ፣ አንደኛ እኔ አሁን እዛ ያኛው ዶክመንተሪም አዲስ አይደለም። እንደው የዛሬ ዓመት በፊት እኮ ስገባ ይከፍቱልን ነበር። እናንተም እኮ እየከፈታችሁ እስቲ ምን ትላለህ ምናምን ትሉኝ ነበር፣ ያን ዶክመንተሪ ማለት ነው። እኔ አንዳንድ ጊዜ እዛ ጋም የተሰራውን ዶክመንተሪ አይቼዋለሁ። የተለጠጠ ነገር አለ። ኦኬ፣ የተለጠጠ ነገር አለ። ስተት ነው ዶክመንተሪው ሳይሆን ኦኬ፣ ግን በጣም ተለጥጦ ጽንፍ የወጣ ነገር አለው ዶክመንቱ። እሱን ሌላ ኢየሱስ እስከመባል ድረስ ማለት ነው። ኦኬ፣ እሱ አንድ ነው። ሁለተኛ ደግሞ እዛ ዶክመንተሪው እንኳን የተሰራው በወንጌል አማኞች መካከል ያሉ ተብሎ ነው የተሰራው እንጂ የወንጌል አማኞች ተብሎ አይደለም የተሰራው። የሰሩት ራሱ እኮ የወንጌል አማኞች ናቸው፣ ከኛ የተለየ ነው ብለው ነው ኦኬ እየሰሩ ያሉት። ስለዚህ አሁን ግን ከእናንተ ቤት ሲባል ጠቅላላ ወንጌል አማኞችን ነው የሚሆነው። ገብተዋል? እሱ ልዩነት አለ። የወንጌል አማኞች ውስጥ ያሉ ሲባልም ግን እዛ ውስጥ ሆነው ኦኬ የእነሱ ኢየሱስ ሌላ ኢየሱስ ነው እየተባለ ነው ስቲል ኦኬ። እንደው በአጠቃላይ አይበሉ ሙሉ በሙሉ የእኛ በቃ ሌላ ኢየሱስ ነው ሊሉም አይችሉም። ኦፍኮርስ ራሳቸውን አይሉም፣ ግን እዛ ውስጥ ያሉትን ግን የሆነ ግሩፖችን እንደዚያ ይሏቸዋል ነው። እኔም ሀሳቤ እሱ ነበር። ለምሳሌ አንተ ሀሳዊ የሚል መዝሙር አውጥታል መሰለኝ በቅርብ ነው ጊዜ ነው መሰለኝ። እሱ ለማን ነው ሀሳዊ ያልከው? ማንን ነው ሀሳዊ ያልኩት? በእኛ ቤት ውስጥ ያሉ ሰዎች፣ በእኛ ቤት ውስጥ ስላሉ ሐሰተኞች ምን ሐሰተኛ አገልጋዮች። ኦኬ እነሱ የሚሰብኩት ማለት እውነተኛውን ኢየሱስን የሚሰብኩትን ነው ወይስ የማይሰብኩትን ነው? ሐሰተኛ ያልካቸው ሐሳብ ያልካቸው እሱ የተቀላቀለ ነው። አንዳንድ ጊዜ ምንድነው መሰለ በእውነተኛው ኢየሱስ ስም ሐሰተኛ ሳይሆን እውነተኛው ኢየሱስ ስም ይሸቅሉ አሉ። ራይት የኢየሱስን ስም ተጠቅሞ ማለት ነው። እሱ ሁሉም ቤተ እምነት አለ እንግዲህ ታውቃለህ። ኦርቶዶክስ አይል፣ ካቶሊክ አይል፣ ሙስሊም አይል እንትኑን ተጠቅሞ ለራሱ ለግል ጥቅሙ የሚያውል ሰው አለ በየቤቱ። አንድ እሱ ነው። ኮምፕሌትሊ ሃይማኖቱን የካደ ሳይሆን ሃይማኖቱን መጠቀም ያደረገ ማለት ነው። እንደሱ አይነት ነገር አለ። ሞሮፍ እሱ ላይ ነው ትኩረት የሚያደርገው መዝሙሩ ማለት ነው። ሌላ ኢየሱስ ወይ ሌላ እንትን የሚል ኮንሴፕት የለውም። የለውም ሀሳብ ስትል ከእሱ ጋር የተገናኘ አይደለም። በቃ ሌላ ኢየሱስ የሚለው በቃ የባዕድ የሚለው ዶክመንታሪ ነው እሱ። እንግዳ ኢየሱስ ነው እያስተዋወቃችሁ ያላችሁት አይነት ስፒሪትን የያዘ እንደዚህ አይነት ሀሳብን የያዘ ነው ያኛው ዶክመንታሪው እና እኔ አላምንበትም። እሱ ያንን ዶክመንታሪም አላምንም። እኔ እንደዛ መለጠጥ አለበት ብዬ አላምንም። ስህተቱን ግን አይደለም ስህተቱ የለም አይደለም ያልኩ የሚናገሩ ትክክል አይደለም ዶክመንታሪው ላይ ግን ተለጥጦ በአድ እስከዛ ድረስ መድረስ የለበትም ነው። አሁን አንተ እንደዛ ትላለህ፣ ሌላ ፕሮቴስታንት ደግሞ ያው ሌላ ይላል። ስለዚህ አሁን ይሄ ግላዊ እይታችሁ ነው የሚሆነው እንጂ እንደ አጠቃላይ የፕሮቴስታንት እይታ ሳይሆን ውስጥ ላይ ያለው እንትን ነው እይታዎች ናቸው። እነዛ በዶክመንታሪ ደረጃ አስቀምጧል። አንተም ደግሞ እንደ ግል የራስን እይታ ታስቀምጣለህ። አሁን ይህን ለመሰለ ያነሳሁት ሌላ ኢየሱስ ምናምን መባሉ ለምሳሌ በእኛ ሳይድ በፕሮቴስታንት ዘንድ ያለውን የሚሰበከውን ኢየሱስን ኦኬ እሱ ልዩ ኢየሱስ ነው ሌላ ኢየሱስ ነው ብለን እንናገራለን። ስንናገር ያን ያህል ሊያስገርምም የሚለውን ለማሳየት ነው። እንኳን ማለት የተለያየን አካላትና እዛ ውስጥ ተሆነም አንዱ ሊባል ይችላል። ግን ለምንድን ነው እንደዚህ የተባለው? እንደዚሁ ብቻ በስሜት ነው ወይስ እንደዛ ሊሉበት የቻሉበት የራሳቸው የሆነ ምክንያት አላቸው የሚለውን ግን ማየት ይቻላል። ኦኬ እኛ አሁን እንደዚህ አይነት ቃላት ስንጠቀም ከምን አንጻር ነው? ምናልባት ግልጽ ማድረግ ካለብን ለማድረግ ያህል ኢየሱስ የቤተ ክርስቲያን ራስ ነው እና በዛች ኢየሱስ ራስ ለሆነላት ቤተክርስቲያን እዛ ውስጥ እንዳለን እናምናለን። ከዚች ቸርች ውጪ ኢየሱስ ሌላ ቦታም ደግሞ ራስ የሁለት ቤተክርስቲያኖች የሶስት የአራት ቤተክርስቲያኖች ራስ ሊሆን አይችልም። እናውቀዋለን፣ እንረዳዋለን። ቤተክርስቲያን ደግሞ ብለን የምናምነው እኛ ሐዋርያዊ ቅብብሎችና ሐዋርያዊ እምነት ያለበትን እሱም ብቻ ነው እኛ ቤተክርስቲያን ብለን የምንቀበለው። ሐዋርያዊ ቅብብሎችና ሐዋርያዊ እምነት ከሌለው ቤተክርስቲያን መሆን አይችልም። ሐዋርያዊ ቅብብሎችና ሐዋርያዊ እምነት ካለው ግን በቃ እሱ ቤተክርስቲያን ነው። ሐዋርያዊ ቅብብሎች፣ ሐዋርያዊ እምነት ሁለቱንም ካሟላ በቃ ቤተክርስቲያን ነው እና ሰው ምንድነው
ከቸርች ውጪ ኢየሱስ ቢባል ራስ ስላልሆነ እዛ ጋር የሚጠራው ኢየሱስ ሌላ ኢየሱስ ነው የሚል ግንዛቤ አለን። ከዛ አንጻር ሌላ ብለን እንጠራዋለን እና ሰው ከዛ አንጻር ነው እንደዚህ አደጋውንስ እንደዚህ አይተዋል አይደለም። ለመበሻሸቅና ለጭቅጭቅ መፍጠሪያም ግን አይደለም። ጌታ ይገባኛል። ግን ለምሳሌ አንድ የወንጌል አማኝ ፒክ ብታደረግ፣ ለምሳሌ እኔ የወንጌል አማኝ ነኝ፣ የምታመልከው ኢየሱስ ብልህ ማንን ነው የምታመልከው? ያንተ ኢየሱስ ማን ነው ብልህ አሁን የኔን ኢየሱስ ብነግር እርግጠኛ ነኝ ሐሰተኛ ነው አትለኝም። 100% እርግጠኛ ነኝ። ማናችሁም እዚህ ጋር ልትሉ አትችሉም። ብትጠይቀኝ አሁን የትኛውን ኢየሱስ ነው አንተ የምታመልከው ብትለኝ ይህን ኢየሱስ ነው ብዬ ማመልከውን ኢየሱስ ተንትኜ ብነግርህ በፍጹም ሐሰተኛውን ነው አትለኝም። እንግዲህ እንዳይደብርህም እንደዛ ሳይ ቅድም ያልኩህ እንግዲህ ከቸርች አንጻር አታስጨንቂኝ ቤት ነሽ ማዴ ምን አልክ ጋዲ? አይ በቃ ሜይ ቢ ይህንን ቶፒክ ሌላ ቀን ምን እናደርገዋለን? ርዕስ ሆኖ ቢገባ አሁን በስነስርዓት በደንብ ይወራበታል። ርዕስም ስላልሆነ በማለትም ብለን ትንሽ ለምናደርጋት ነገር ሰዎችንም የምታበሳጭ ሰዎችን የምታናድድ ውስጣቸውን የምትጎዳ እንዳትሆን እንትን ብንል ይሻላል። እንደዛ ይሻላል። ሌላ ቀን የምታመልኩት ኢየሱስ እውነተኛውን ነው ብለን ጥያቄ ምልክት አድርገን ርዕስ አድርገን እንገባና ያኔ እኔ ራሴ ሼር አደርጋለሁ። ችግር የለውም። የዛን ቀን እናወራበታለን። አይ እኔ ለጥፌ እጠራሃለሁ። ቀድሜ እኔ ለጥፌ እጠራሃለሁ። ሰላም ነህ? እሺ፣ አመሰግናለሁ። እሺ፣ አቡ ተቀበለው እስቲ። አቤኒን ተቀበለው። ተቀበል ትላለህ። አቤኒ እንዴት ነህ? ሚውት ነህ? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ሰላም ነው አለው። ጌታ ይባረክ። ዛሬ የገባንበትን ርዕስ አርምጣ ነበረ። ምናልባት ንግግር ከመጀመራችን በፊት የሆነ ቪዲዮ አሳይተን ነበርና አይተዋል? ሶሪ አቡዬ፣ ቪዲዮን አላየሁትም። ያው በውይይታችሁ መሀል ነው የገባሁት። ኦኬ ሰዎች እኔ ልንገርህና ሀሳቡን ብቻ ማለት ነው። ሀሳቡን ልንገርህና ያንን ሀሳብ እንዴት ታየዋለህ ልበልህ። አንድ መምህር፣ የፕሮቴስታንት መምህር አብ ወልድ መንፈስ ቅዱስ ስም አይደለም፣ የአብ ስም ኢየሱስ ነው፣ የወልድ የመንፈስ ቅዱስ የአብም የወልድም የመንፈስ ቅዱስም ስም ኢየሱስ ነው እንጂ አብ የሚለው ወልድ የሚለው መንፈስ ቅዱስ የሚለው ልክ እንደ ታይትል እንጂ መጠሪያ አይደለም። መንፈስ ቅዱስ ስም የለውም ስምለስ ነው እያለ ነበረና ይህንን አባባል እንዴት ነው? ኧረ ስምለስ አለ። ስምለስ የሚለው በጣም የሚገርም ነው። ከባድ ነው። እኔ ይህንን በፍጹም አልስማማም፣ ልስማማበትም አልችልም። ኦብቪየስሊ እግዚአብሔር አምላካችን በሶስት አካላት ስሙ ተጠቅሶ መጽሐፍ ቅዱስ ውስጥ ተነግሮናል። ተብራርቶ የተቀመጠ ጉዳይ ነው። አይ ቲንክ እንግዲህ አንዳንድ ጊዜ እኔ ያለሁበት የፕሮቴስታንት እምነት ትንሽ ለግጭት አመቺ ሁኔታዎችን ይፈጥራል ብዬ አስባለሁ። አንዳንድ ጊዜ ሰዎች አንዳንድ አነጋጋሪ ነገርንም ለማድረግ ሲሞክሩ ዝም ብዬ እመለከታለሁ እንጂ ይሄ ፈጽሞ መጽሐፍ ቅዱሳዊ አይመስለኝም። እንግዲህ አሁን ይህንን ሲናገር የነበረው በቅርቡ ወደ ፕሮቴስታንት ሄዶ በፕሮቴስታንት የራሱን ቸርች ከፍቶ የሚያስተምረው የቀድሞ የኛ አገልጋይ የነበረ በጋሻው ነው እና ይህንን ብቻም አይደለም፣ በጣም ብዙ አይነት ወጣ ያሉ አይነት ማለት በፕሮቴስታንት ውስጥም ያልተለመዱ አይነት ትምህርቶችን ሲናገር ነበረ እና ይህ ትምህርት እንግዲህ አንተ የምታምንበትን ቸርች ቢያንስ አንተ የምታምንበትን ቸርች ይወክላል ብዬ አላሰብም። ያው እቃወመዋለሁኝም ስላልክ ማለት ነው እና እንደዚህ አይነት ማለት አሁን ይህንን ሰው እንደው በዚሁ አጋጣሚ ይህንን ሰው ሐሰተኛ መምህር ነው ማለት እንችላለን። ሐሰተኛ ስብከትን ማለት ሐዋርያት ያላስተማሩትን ጌታ ኢየሱስ ክርስቶስ መጽሐፍ ቅዱስ ያላስተማረውን የስህተት ትምህርት የሚያስተምር ሐሰተኛ መምህር ነው ብለህ ታምናለህ? እሺ እዚህ ላይ
ትምህርት ሲዛነፍ ሐሰተኛ ትምህርት፣ አስተማሪው ሲዛነፍ ሐሰተኛ መምህር ማለታችን የማይቀር ጉዳይ ነው። ትንቢት ሲዛነፍ ሐሰተኛ ትንቢት፣ ነቢይ ሲዛነፍ ሐሰተኛ ነቢይ ልንል ይገባል ብዬ አስባለሁ። ነገር ግን በጋሻው ደግሞ እንደ አንድ ግለሰብ እንደ አንድ ክርስቶስ ኢየሱስን ወንጌል እንደሚያስተምር ሰው እዚህ ጋር ተሳስቶ ብዙ መልካም ደግሞ ያስተማራቸው ትምህርቶች እንዳሉ አስባለሁ እና እንዴት ነው ሰውን ጀጅ የምናደርገው? እንዴት ነው በአንድ ቀን ስህተቱ ብዙ ዓመት የሰራውን መልካም ነገር ያጣፋበታል ወይ? ይህንንም ማየት የሚኖርብን ይመስለኛል። ምክንያቱም የትኛውም ሰው ፐርፌክት አይደለም፣ የትኛውም ሰው ይሳሳታል። ኢቨን መጽሐፍ ቅዱስ ውስጥ የምናገኛቸው ትልልቅ ጃያንት የእግዚአብሔር ሰዎች ብዙ ስህተት የፈጸሙ ሰዎች ናቸውና በአንድ ስህተታቸው ምክንያት ሙሉ ሐሰተኛ ያስብላቸዋል ወይ የሚለው በደንብ መታየት አለበት ብዬ አስባለሁ። ለምሳሌ ከዛ በፊት የተናገራቸው ብዙ መልካም ነገሮችስ እነሱስ እንዴት ነው ቫልዩ የላቸውም ወይ የሚለው ክርስቶስ የሞተው አስፍተን እንድንሄድ ነው የሚል ነገርም ተናግሯል። ምናልባት እሱን ተቀበለ ይሆን አቤኒሻ? እስቲ ድገመው ሐሳቡ። እንደዛ አይደለም ባዚያኪ። አይ አስፍተን እንሄዳለን አይደለም፣ ከፊት ያለውንም አትርሰው ማለት ኢየሱስ የሞተው ከሞት ሊያድነን ብቻ አይደለም ብሎ ነው ያንን የተናገረውና ኢየሱስ የሞተው እኛን ከሞት ሊያድነን ብቻ ሳይሆን አስፍተንም እንድንራ ቀና ብለን ኩራት ደረት ነፍተን አስፍተንም እንድንራመድ ነው። ኮራ የሚለው ቃል ተጠቅሞታል እና ይህንን የተናገረው ማለት ኢየሱስ የሞተበትን ምክንያት ሲናገር ነው። ማለት እንደው እኛ ክርስቲያኖች በጌታችን ምክንያት እንደው በቃ እንደዚህ መኩራት አለብን አይደለም። ኢየሱስ የሞተበትን ምክንያት ነው ይህንን የተናገረው። ኢየሱስ የሞተው እኛ አስፍተን እንድንራመድም ጭምር ነው አይነት ነገር ነው እና ሌሎችም በጣም ብዙ አሉ እና አቢኒ አሁን ቅድም ራስህ ተናግረህ ነበረ። ትምህርት ሲሳሳት ትምህርቱ ስህተት ነው ይባላል። ያንን የስህተት ትምህርት ያስተማረው ደግሞ ሐሰተኛ ይባላል። በዛ ትምህርቱ ምክንያት ያ ትምህርቱ ሐሰተኛ መምህር ያደርገዋል። ማለትም አሁን እኔ ስለ ሌሎቹ አይደለም ያወሩክ። ይህንን ትምህርት ግን ሲያስተምር በዚህ ትምህርቱ ምክንያት ሐሰተኛ መምህር አይባልም ወይ ነው? ራስህ እንዳልከው ትምህርቱ ስህተት ከሆነ ይህንን ያስተማረውም ትምህርቱ ስህተት ሆኖ ይህንን ያስተማረው ሐሰተኛ ላይባል አይችልም። ትምህርቱ ስህተት ከሆነ ያው ያስተማረውም እኮ ሐሰተኛ ነው ማለት ነው ሎጂክሊ። እና እንዴት ታየዋለህ አቢኒ? እንደው አስፍቶ መራመድንስ እንዴት ትመለከታለህ? አስፍቶ መራመድ እንኳን የጌታ ኢየሱስ ክርስቶስን መሞት የሚጠይቅ ጉዳይ አይመስለኝም። ያው ማናችንም አስፍተን መራመድ እንችላለን። ክርስቶስ ኢየሱስ ጌታ ለበለጠ ዓላማ ነው የሞተልን። ኦብቪየስሊ በጣም ለከበረ ለዘላለም ሕይወት ነው የሞተልን እና ይሄ በጣም ሲሊ ነው። እኔ ለምን በእግዚአብሔር መድረክ እንደዚህ አይነት ርካሽ ሀሳቦች እንደሚነሱ አይገባኝም። ኤኒሃው ግን አብዬ እንዴት አየዋለው? ይህንን ትምህርት ልክ አይደለሁም ብሎ እስካላስተካከለ ድረስ ሐሰተኛ መምህር ሊባል ይችል ይሆናል። ማለት እንዳልኩ ነው፣ ሰው ይሳሳታል፣ ማረም አለበት፣ ስህተቱን ኃላፊነት መውሰድ አለበት። እዛ ጋ የእግዚአብሔር ሕዝብ ነው የሚሰማው፣ ወንጌል ሊሰማ የመጣ ሕዝብ ነው። እንደዚህ ብሎ አስተምሮ ከሆነ ይቅርታ መጠየቅም ትምህርቱንም ማረም ይኖርበታል። ምናልባት አንድ የምታውቁት የፕሮቴስታንት የኛ አንድ ቤኒን የሚባል የእግዚአብሔር ሰው አለ። በጣም የሚገርመኝ ኳሊቲው ብዙ ጊዜ ይስታል፣ ብዙ ጊዜ ይቅርታ ይጠይቃል። ዋት አን አሜዚንግ ጋይ። ቤኒን ማለት ብዙ ጊዜ ተሳስቻለሁ ይላል፣ ይቅርታ ይጠይቃል እና በጣም የምማርበት እሱ ራሱ ሌላ ቶፒክ ነው። ባይዘው አሁን ያነሳው ፓስተር እንትን ነው። ባይዘው ጎርጎሪስ ዘንዚናዙ ምን ብሎ ይናገራል? ቴሌግራም ላይ አስቀምጬ የነበረ ሁሉም ሰው ቴዎሎጂያን መሆን አይችልም ይላል። ኦኬ ናት ኤቭሪዋን ዘ ቴዎሎጂያን፣ ሁሉም ሰው ቴዎሎጂያን አይደለም። ስለዚህ በጣም ቁጥብ መሆን አለበት። አሁን ሊያስተምር የወጣ ሰው አሰው ብዙ ጊዜ ተሳስቶ ብዙ ጊዜ ይቅርታ ጠይቋል። ምን ማለት ነው? እየተማረ ያለው እሱ ራሱ ሰዎቹ ላይ ስህተት በመስራት ነው። ሰዎቹ ላይ ስህተት በመስራት ነው እየተማረ ያለው። እነሱ ላይ ነው የሚለማመድባቸው ማለት ነው። ሰዎቹ ላይ ይለማመድባቸዋል። ይሞክርባቸውና ስህተት ከሆነ ቆይ ይችኛዋ ከሽፋለች ቆይ እያለ
ይህ አደገኛ ነው። ስለዛ ምንድን ነው ሰው ሌሎች ሰዎችን እያስተማረ ሳይሆን መማር ያለበት እየተማረ ነው ማስተማር ያለበት። አስቀድሞ ራሱ እየተማረ የተማረውን መናገር እንጂ እነሱ ላይ አይደለም የሚማርባቸው። እነሱን ላይ እየሞከረ ስህተት አንተ ግን ባይዘው አቤኒ ግን በጣም ደስ የሚል ሰው ነው። አይ አይደለም አኬ ለትምህርት ተጠንቀቅ። ቅዱስ ጳውሎስ ጢሞቴዎስን እኮ ያለው ለዛ ነው። ለትምህርት ተጠንቀቅ፣ ይህንን ብታደርግ የሚሰሙንም ራስንም ታድናለን የተባለ ለትምህርትና ለራስህ ተጠንቀቅ፣ በእነርዚህም ጸና። ይህንን ብታደርግ የሚሰሙንም ራስንም ታድናለህ። ለምንድነው የሚሰሙን የተባለው? የሚወጣው ትምህርት የድህነት መሰረት ነው ራሱ። ሰው የተበከለ ትምህርትን ሰምቶ ይጠፋል፣ ከድህነት ይጎርላል። የጤነኛ ትምህርትን ሰምቶ ወደ ድህነት ይመራል። እምነት ለድህነት አይደለ? እምነት ደግሞ ከዛ ከመስማት ስለሆነ ያንን ነገር የሚሰሙትን ነገር መጠንቀቅ አለባቸው። እና ትክክል ሰውን የሚያጠፋ ነገር እያደረግ በነገራችን ላይ አንድ ፕሮቴስታንት መረዳት ያለባችሁ ነገር ስለ ምግባር የምግባር ስህተት እኮ ቢሆን ችግር የለም። ብዙ ጊዜ ይሳሳት፣ ብዙ ጊዜ እየተሳሳተ ድጋሚ መነሳቱ የሚያስመሰግነው የምግባር ስህተት ሲሆን ብቻ ነው። ባይዜ የምግባር ስህተት ሲሆን ያስመሰግናል። በተደጋጋሚ እየወደቀ በወደቀበት ግን የማይቀር በተደጋጋሚ የሚነሳ ከሆነ እሱ ሰው ጎበዝ ነው፣ መልካም ነው ይባላል። ግን አሁን የምናወራው ስለ ትምህርት ስህተት ነው። ወይ መምህር ባይሆን ወይ መምህር ባይሆን እንደው ጥሩ ነበር። ከትምህርት አንጻር እንደዚህ እየተሳሳተ ምናምን ከዛ ደግሞ ያስተካክላል አይነት ከተባለ ይሄ በጣም ከባድ ነው። መምህር በፍጹም እንደዚህ ማድረግ የለበትም። እንደዚህም የሚያደርግ ከሆነ ሲጀመር በአስተማሪነቱ መቀጠልም የለበትም። ባይዚ ሁሌ የሚሳሳት አይነት ከሆነ ምክንያቱም ስህተቱ ከአንደበቱ ሲወጣ የራሱ አንደበት ላይ ብቻ አይደለም የሚቀረው ወደ ሰሚዎች ሁሉ ውስጥ ገብቷል እና ሰዎች ከሰሙት በኋላ ልክ ይቅርታ በጠየቀ ቁጥር ግን ከውስጣቸው አያውጡትም ያንን ትምህርት። ያ ትምህርት አንድ ጊዜ የስተትን ትምህርት የተቀበለ ሰው ያ ሰው ተሳስቻለሁ በቃ ላውጣው ቢል ትንሽ ይከብዳል። ከዛ ሰው ልብ ቶሎ ላይወጣ ይችላል የስተት ትምህርት እና ትምህርት እንደዚህ የሚባል ነገር አይደለም። ብዙ ጊዜ የተሳሳተ ይቅርታ ይጠይቃል አይነት የሚባል አይደለም። በዛ ላይ አንድ አቡዬ አንድ ሀሳብ ላንሳልህ። ለምሳሌ መጽሐፍ ቅዱሳዊ እናደርገው የምናወራውን ሀሳብ መጽሐፍ ቅዱሳዊ እናደርገውና ምናልባት ጴጥሮስ ትዝ ካላችሁ 3 ጊዜ ስቷል። 3 ጊዜ አትሊስት እኔ ባነበብኩት ባገኘሁት 3 ጊዜ ስቷል እና የመጀመሪያው ኢየሱስ ክርስቶስ እንደሚሰቀል ሲነግራቸው አይ ጌታው ይህማ አይሁንብህ ሲል ክርስቶስ ኢየሱስ ፊት ለፊት እንደተቃወመው ሂድ አንተ ሰይጣን ያለበት አንደኛው ስህተቱ ነው። ሁለተኛው ደግሞ የምታስታውሱት በገረድ ፊት የካደበትና ሶስተኛው ሐዋርያው ጳውሎስ ራሱ ግሳጼ ይገባው ነበር። ቀድሞ ሲበላ ነበር ከአህዛብ ወገኖች ጋር። ከዛ ከአይሁድ ቤት ዋና የሆኑ ሰዎች ሲመጡ አልበላም እንዳለ በምግባቸው በመብላቸው እንዳይረክስ አልበላም ሲል በግብዝነቱ በጣም የተበሳጨው ጳውሎስ ሲገስጸው እንመለከት 3 ጊዜ አትሊስት እኔ ባነበብኩትና ነገር ግን የፒተርን ፍጻሜ እናውቀዋለን ሁላችንም። 3 ጊዜ ቢስትም በጣም ትልቅ የእግዚአብሔር ሰው በመስዋዕትነት ያለፈ ሰው ነው። ፒተር በአንድ ስብከት 3000 ሰዎችን ወደ እግዚአብሔር መንግስት የሚቀላቀል ሰው ነበርና እግዚአብሔር ባይዘው በሚሳሳቱ ሰዎች በደንብ ይሰራል ብዬ አምናለሁ። እኔ እንዳልከው የትምህርት ስህተት አደገኛ ቢሆንም ነገር ግን ለመመለስ ቀና ልብ ላለው ሰው ደግሞ የእግዚአብሔር ምሕረት ዛሬም አዲስ ነው ማለት ሰዎች ይስታሉ ይመለሳሉ። ይሄ አንዴ ሌላ ቦታ ከመሄድ በፊት ግን አቡዬ እዚሁ ላይ ቆይ፣ ሌላ ታሪክ ውስጥ ከመግባቱ በፊት አቤኒ ማይክል ሆነ አድርግ፣ ችግር የለውም። የጴጥሮስ ላይ ትንሽ ነገር ላለው። እሺ ቀጥሉ። ቅዱስ ጴጥሮስ 3 የተሳሳተው ኦልሬዲ ለአገልግሎት ከተላኩ በኋላ ነው በፊት ነው? አንደኛው ለአገልግሎት ከተላከ በኋላ ነው። ኦኬ 3 ያልከው ኦኬ፣ ከዛም በኋላ ነው። እስቲ የቱ ጋር ነው የተሳሳተው? መንፈስ ቅዱስን ከተቀበሉ በኋላ ማለት ነው? አዎ ከተቀበሉ በኋላ የመጀመሪያው ከመቀበላቸው በፊት ከክርስቶስ ኢየሱስ ጋር በነበራቸው ጉዞ ላይ ነው። እሱን እናውቀዋለን። እሱን አቤን እናውቀዋለን። ሰዓት ለመቆጠብ ያክል መንፈስ ቅዱስን ከተቀበሉ በኋላ የስተት ትምህርት አይ ስለጠየቀኝ የስተት ትምህርት ያስተማራል። የመጨረሻው ደግሞ የስተት ትምህርት ያስተማራል። አስተማራ አላልኩም ባይዘው። ታዲያ እኛ ስላስተማረ የስተት ትምህርት አስተማራ አላልኩም።
እኛ ስላስተማረ ሰው እያወራን ያለ ነው። አሁንማ መንፈስ ቅዱስ ሳይወርድ በፊት ኢየሱስ ሞቶ ሳይነሳ በፊትማ ካሉት ሁኔታዎች አንጻር ጴጥሮስ ስለ ክርስቶስ እንግዲህ ይኸው ለምሳሌ አትሙትብኝ የሚለውን ቃልም እኮ አትሙት አይሁንብህ የሚል ንግግርን ተናገረ። ስለዛ ስቷል። እንደዚህ ምንል ከሆነማ ከባድ ነው። ኦኬ መንፈስ ቅዱስ ወረደ፣ ቤተክርስቲያን ተመሰረተች፣ ቤተክርስቲያን ውስጥ ያለ መምህር ሆነ። መምህር ከሆነ በኋላ የክርስትና ትምህርትን ስቶ ነበር ወይ? የተለየ ሌላ ልዩ ወንጌል አስተምሮ ነበር እያልክ ነው ጴጥሮስ? ልዩ ወንጌል ሰብኮ ያውቃል ጴጥሮስ? ኦኬ። ስለዚህ እኔ የምጠይቀው ጥያቄ ልዩ ወንጌል ምንድን ነው? ኤግዛክትሊ ከጌታ ከተሰጠው ትምህርት የተለየ ሌላ ትምህርት፣ ለሐዋርያቱ ከሰጣቸው ሌላ ትምህርት። ልክ ጳውሎስ እኛ ከሰበክንላችሁ የሚለይ ሌላ ወንጌል ቢሰብክ እንዳለው ማለት ነው። ያ ልዩ ወንጌል ነው። በሐዋርያት ከተሰበከው ሌላ የሆነ የሚለይ ማለት ነው። የሚለይ የተቃረነ ወንጌል፣ እሱ ልዩ ወንጌል ይባላል። ጴጥሮስ ልዩ ወንጌል ሰባኪ ማለት ልዩ ወንጌል ሰብኳል? ልዩ ወንጌል ሰብኮ ያውቃል? ልዩ ወንጌል ሰብኳል ብዬ አላምንም እኔ። አሁን እሺ፣ ይሄኛው አሁን እንደዚህ አሁን ተሳሳቱ የምንላቸው የፕሮቴስታንት ሰዎች ግን ልዩ ወንጌል ይሰብካሉ አይሰብኩም? ልክ ለምሳሌ ኢየሱስ ለምሳሌ አሁን ይሄ አሁን ልዩ ወንጌል ተብሎ ካራክተራይዝ መደረግ ይችላል ወይ? የኔ ጥያቄ ነው። ማለት ለምሳሌ ደህንነታችንን ጥያቄ ውስጥ የማያስገባው አንዳንድ ብዙ የማይጠቅም እውቀት አለ። አሁን ይህ ሰውዬ የተናገረው ነገር ቀጥታ ከሳሊቬሽናችን ጋር የሚገናኝ ነው ወይ? እኔ ስህተትን ወይም ወንጌልን መጣመም በዛ ደረጃ ነው የማየው። ከድነታችን የሚያጎለን አይነት የእውቀት አይነት ነው ወይ ይህ ሰውዬ አሁን እያወራ ያለው ነገር? ወይስ ይህን ብናውቀውም ባናውቀውም አይጎዳንም? አንድ ጥያቄ ለጠይቀህ፣ እንደዛ ከሆነ እንደው ጌታ ይቅር ይበለኝና ይህንን ሀሳብ ስላነሳው ኢየሱስ ሚስት ነበረችው ብለው የሚናገሩ ሰዎች አሉ። ይህንን ብሎ አንድ ሰው ቢያምን ልዩ ወንጌል ይሆንበታል? አይሆንበትም። ስለዛ መናፍቅ አያስብለውም ማለት ነው። ኢየሱስ ሚስት አለችው ተብሎ ቢነገር ጌታ ኢየሱስ ይቅር ይበለንና ማለት ነው። እናንተም ይቅር በሉኝ ማለት መጽሐፍ ቅዱሳዊ ማስረጃ የሌለው እንትን ነገር ነው የሚሆነው። ጀስት ሚዝ አይ ይብቃናኪ። አሁን እኛ ምንድነው የምናስተውለው? አምላክ ላይ የሚነገሩ ነገሮች ሲሆኑ በጣም እንጠነቀቃለን። አምላክ ላይ የሚነገር ምንም አይነት ስህተት ነገር ልዩ ወንጌል ነው ብለን የምናምነው። አምላክ ላይ የሚነገር ጌታችን ኢየሱስ ላይ የሚነገር የተለየ ሌላ የሆነ ከተገለጠ ውጪ ሲሆን ሁሌም ሌላ ሃይማኖት ነው ወይም ልዩ ወንጌል ነው። ልዩ ወንጌል መሆኑን የምትነግረን በእርግጥ ቤተክርስቲያን ናት። ምክንያቱም ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ተጋደሉ ሲባል የተሰጠው ሃይማኖት ዝርዝር ተብሎ መጽሐፍ ቅዱስ ላይ እንደዚህ ይሄ ተብሎ አልተቀመጠም። ቸርች ግን ታውቋለች፣ ምክንያቱም ለቸርች ነው የተሰጠው። ስለዛ እሷ ታውቋለች። ከዛ ወንጌል ውጥት የሚወጣ የሚለይ ሲሆን እሱን ልዩ ወንጌል ይባላል። እና አሁን ጌታ ኢየሱስን እንደዛ ነው ብሎ የሚናገር ሰው ቢኖር በኢየሱስም ጌታ ይቅር ይበለንና እንደዛ ቢኖር ይሄ በጣም አደገኛ ነው። ፋቂ በጣም በኢየሱስ በጣም አስቸጋሪ ነው የሚለውን ነገር ባይዘው የሚረዱበት መንገድ ራሱ ምን ያህል አቢኒያውን መጀመሪያ ሲያወራ የሆነ ፖዚቲቭ ከዚህ በፊትም እናውቀዋለን እርግጠኛ የተለያየ ቤት ላይቭ ላይ ግን ትምህርት የሚለው ነገር የሚረዱበት መንገድ ራሱ ባይዘው በጣም ያሳዝናል እውነት ለማውራት እና ድምፁን ሁላ አቦ አይተህ ከሆነ ሳይከነክነው ነው ያወራው። ልዩ ወንጌል አይባልም ነው ያለው። የሆነ በቃ ቅድም እንዳለው ደረቱን ሰፋ አድርጎ ነው ሁላ ያወራው ነገር አቢኒ እና ወረደ እንዴ ጌታ ማስተዋል ይስጥ እውነት ለማውራት በጣም በነገራችን ላይ ጋዲ አቤኒ ከባድ ሰው ወደ ኮመንት ወርዶ ደግሞ ኮመንት ላይም ልዩ ወንጌል ይሰብካል። አኪ ያላለውን አኪ አንተ ነህ ጌታ ኢየሱስ እንደዚህ አለው ያልከው አንተ ነህ ይሏልና አኪ አይደለም። አኪ እንደ ጥያቄ እንደዚህ የሚሉ ሰዎች አሉ አሉ እንደዚህ ብሎ ኖርማል ነው ወይ ነውና አንተ ወርደ ምን አልክ? አኪ አንተ ነህ እንደዚህ ያልከው ምናምን አልከውና የራሱ ልዩ ወንጌል እውነት አክሊል ካለው ውጭ ትላለህ። በነገራችን ላይ አኪ እንደው ከተቻለ ሄሊ እንኳን መጣሽ ቅድም የሰራሹ የሆነ እንትን ቪዲዮ ነበርና
እሱንም የተወሰነ ብታስደምጪኝ ደስ ይለኛል። ከአማን ጋር የነበራቸውን ውይይት አማን ፖድካስት ጋር የነበራቸውን ውይይት ነው ኢየሱስ የሚባለው እንደዚህ ብቻ ብለን ተረድተን ማለት ነው እንደሰማነው ተረድተን ኢየሱስ የሚባለው የአብ የወልድ የመንፈስ ቅዱስ ስም ነው የሚለው ይሄ ከልት ነው። ምንም ስተት ሳይሆን ከልት ነው። ከፕሮቴስታንት ሴክት ውስጥ በጣም ትልቅ ቁጥር የሚይዘው ኦንሊ ጂሰስ ነው። በጣም ነው አርገስተው 500 ሺህ መስራት አይሞሉም። ነገር ግን 500 ሺህ አሳማ በኢትዮጵያ ውስጥ አለ ማለት ነው። ኢትዮጵያ ውስጥ 500 ሺህ ፔንት ያለው 500 ሺህ አሳማ 500 ሺህ ግስላ 500 ሺህ ጉማሬ አለ ማለት ነው። ሆዳሞች አምላክ የሌላቸው እምብርታቸው እስኪገለበጥ የሚበሉ እግዚአብሔር ያሳየችው ፈረንጅ ቀን ሙሉ ስጋ እየበላ ያለው ፈረንጅ ቀን ሙሉ እድሜ ልኩን እየበላ አይኖርም። በነገራችን ላይ ፋስቲንግ ኢዝ ቤዚክስ ፎር ሂውማን ላይፍ ብሏል ፈረንጅ። ታቦት ተሸካሚ ናቸው። ወደዱ ቡልጋ አባቴ ቢሞቱም ግደሱ አይሞት የለም ቢሞቱም ስም አይሞትም። ቡልጋ አባቴ ቡልጋ አባቴ ጨስ ናቸው። ታቦት ተሸካሚ ወደዱ ቢሞቱም ጊዜው ሲደርስ አይ ልሻ ባይዜ ተጠባብቄ እዚህ ጋር ነበር እየጠበቅኩ የነበርኩት የሆነ የኔን ቪዲዮ አብራ ቀላቅላ ታሰማለች ብዬ ቅድም ስለ ነበረውን በቃ ሚዩት ላደርጋት ወይ ቪዲዮ አላጠፋባት። ተርፈሻል እዲ አልሰማሽም። በቤትሽ እንደዛ የምትወርጂብኝ ይበቃል። ጭራሽ ቤት ይመታል። ታሸማቀኝ ነው እንዴ አብራት? እሺ ቀጥይ ልይሽ ቀጥይ። ምርጡ አገልጋይ ትላለህ። አገልጋይ እኮ አሁን ሳይነስ ባይዘኛ አይደለንም። እንትን ሚዩት ላይ ነሽ ባይዘው ሄሎ ሮም ይስየለችም እንዴ? ቆይ ሮም ለብሮ ማገበው ግን መሰረታዊ እምነት አንድን ከእናንተ የወጣ ሀሳብ ነው። አማኒ በልሳን ስጦታ ታምናለህ? አለ ብለህ ትላለህ ወይስ የለም ቆሟል ብለህ የምታምነው? ልሳን ስጦታ አለ። የቋንቋ ስጦታ ነው፣ የተለየ ቋንቋ ነው ብዬ ግን አላምንም። መጽሐፍ ቅዱስ ውስጥ ሐዋርያት ሥራ ምዕራፍ 2 ላይ ያለው እና ይሄኛው አንድ ነው ብዬ ነው የማምነው። እንደ ሳሙና ምርት እኛ አንድ አይነት አይደለንም። የት ቤተክርስቲያን አማኒ ጌታ ነው የተቀበልከው? መሰረታዊ ክርስትና ትምህርት የተማርከው? እሺ ኢትዮጵያ ነው ጌጃ ቃልዮት ቤተክርስቲያን ትታወቃለች። በልሳን ስጦታ እንደማያምኑ ይታወቃል። ኦኬ ጥሩ ማወቁ ጥሩ ነው። እነዚህም ቅድም የጠራኋቸው ወንድሞች ዘላለም መንግስቱም ሆነ ስለሆኑ ነው። በቃ እንደዛ መለየቱ ጥሩ ነው። ስለዚህ ቃልዮት በልሳን ስጦታ ንግግር ታስደምጥ አንዴ። ኧረ አቡ ምንድን ነው? ምን አልሽ? ሄሎ ሄሎ አቡ አንዴ ቆይ አረጋዲ እንዴ ምን አልሽ? ሄሎ ሄሎ አረ ሄሎ ምንድን ነው? ከባተተፍ ነው ዛሬ ድምጿ ተሰማ እኮ አንተ ላይ ገስት ላይ ገብታ እኮ ድምጿን አሰምታን እኮ አታውቅም ነበረ። አረ ተሰምቶ ያውቃል። አረ ገስት ላይ ገብታ ነው ማታሰማ። እኔማ አውቀዋለሁ ድምጿን። እንደ ቴሌግራም ላይ እናወራለን። አንተ ጋር ነው አንተ ጋር ስገባ ነው ማታሰማው ስለማታምን። ምን አገናኛ? እኔ ግን በፊት ሪከርድ አድርገህ ቪዲዮ ትሰራብኛለህ ብላ ስለምታስብ ወይ ቀደድ ብለህ ይበቀለኛል ብላ ሄሎ ይሄ ነው። ከሳሚ ጋር የነበራቸውን ውይይት ትንሽ አስደምጪን፣ ሀሳብ እንድንሰጥበት ያደርጋል ብዬ አስባለሁ። እና ትንሽ አሳልፊውና ከሳሚ ጋር ያደረጉትን እንትን አስደምጪን። ማለት አሁን የሐዋርያት ሥራ እንደገና ደግሞ የቆሮንቶስ ልሳኑ እነዛን ሳይሆን ጠቅለል ባለመልኩ ልሳንን እንዴት እንየው ብለን መጽሐፍ ቅዱስ ላይ መመልከቱ የሚበጀን ይመስለኛል። መሰረታዊ እምነት አንድን መጽሐፍ ቅዱስን አድምጡት። ኦኬ ልሳን
ከእግዚአብሔር ነው ወይስ ከአጋንንት ነው የሚለውን ነገር አውቶሪቲ የምትሉትን መጽሐፍ ቅዱስ ያዙና ተስማሙበት። እንደ ሳሙና ምርት እኛ አንድ አይነት አይደለንም እኮ ነው እያወራ ያለው። አሁን ቴክስቱ ላይ ቆመንና ከቴክስቱ ላይ አልተስማማንም። ሳሚ ሀትላለህ ለላ ኖሚኔሽናል ፋይት ነው የሚሆነው። አማኒ ቆመንናውራ አንድ በቤተክርስቲያን ታሪክ ውስጥ እንደዚህ እንዳንተ ያወራ የተናገረ የፈታ አምጣ እያልኩኝ ነው ብራዘር። አሁን አንተ ራስህ ያልከውን እኔ በጣም ለእኔ እንትን ነው ፋሚሊየር የሆነ ሀሳብ አይደለም። አሁን አውጣ ካልከኝ አንተን አስጨንቀሃለሁ። አንተ ባልክበት መንገድ የፈታ እቺን 14:2 ነው እያወራን ያለ ነው። ከእግዚአብሔር ጋር እያወራ አይደለም ብሎ የፈታ ኦቶሪቲ ካለ ከቸርች ሂስትሪም ከቸርች ፋዘርስም ኮንቴምፖራሪም ይሁን እንደገና ያለፉ ቴዎሎጂያንስ እሱን ማምጣት ኮንቴምፖራሪ ቸርች ፋዘርስ ነው እያወራን ያለ ነው። ቸርች ፋዘርስ እኔ ያመጣለሁ፣ አንተም ታመጣለህ። ከዛ ሰው ይዳኛል። እኔ ቸርች ፋዘርስ የማምጣትም ግዴታ የለብኝም። አሁን ቴክስቱ ነው ለምንድነው አንተን የምሰማ? እኔ አሁን የክሬግ ኬነርን ኮመንተሪ ላመጣልህ እችላለሁ። ለምንድን ነው አንተ የምታመጣውን እኔ ለምን እቀበለዋለሁ? ብራዘር እንዴ ባይዞ ቸርች ፋዘርስ እኛ እኮ በቆኖና እና በትውፊት አናምንም አይደለ እንዴ? እኛ ምናምነው ቸርች ፋዘርስን እንደ ኦቶሪቲ እንቀበላለን። ኔግሌክት አድርጌ አሁን በአዲስ ትርጉም አልሄድም። እንዳንተ እሺ ስማኛ፣ ቸርች ፋዘርን ብንቀበልም ከእግዚአብሔር ቃል በላይ ግን አይደለም። እግዚአብሔር ቃልማ አንተም አይደለም እኔም ማንም አይደለንም፣ ግን ተለያየ። ስለዚህ እንደዛ ካልሆነ ከአንደኛ በላይ 14 በልም የሚል ላይ ነው። ለምን ኢቫንጀሊካልስ ነን? ዊ አር ኖት ኢትዮጵያን ኦርቶዶክስ ወይ ደግሞ ኦርቶዶክስ ብሊቨርስ ገባ። አሁን እዛ ጋር ሄደው የሚቆሙት የሆነው ቸርች እገሌ አላለም፣ ኢራኔስ አላለም፣ ኢግናሽስ አላለም፣ ዮሐንስ አፈወርቅ አላለም ብለው እዛ ጋር ሊቆሙ የሚችሉት አይነት አማኞች አይደለንም። እሱን ስልጣን የምንቀበል ነን። አይ እኔ አይደለሁም ወንጌል አማኝ ከሆንክ አንተም ነህ። ወንጌል አማኝ ሆኖ ቸርች ሂስትሪን ያልጠቀሳለ እንዴ? ሉተርም ቢሆን መጥቀስ ማለት ያለውን ሁሉ ልክ ነው ማለት እኮ አይደለም። አማኔ ሉተር ብራዘር 100,000 ሰው አስገድሏል። ብራዘር አሁን እንደዚህ አይነት ዲያሎግ ውስጥ ከገባን እኔ ሉተርን አይደለም የጠቀስኩት፣ ሉተር ፕሪፈር ያደረጉት ቸርች ፋዘሮችን ነው። እኔ እናንተ የሚያስማማን ቸርች ፋዘር አንድ ጥቀስ እያልኩ አንድ ጥቀስ። መሰረታዊ እምነት አንድ ነው። አንድ ጊዜ ሁለታችሁን ሚዩት አድርጊያችኋለሁ። ዶክተር መጥተዋል። ዶክተር እንዴት ነህ? ሰላም ነው ወይ? እንዴት ነው አለው? ሰላም በለን። ይህንን ርዕስ እንትን በሉት በቃ ልዩነቱን አሁን ቁጭ ብለው ታች እያራገቡ ያሉ ሰዎች አሉ። ስለዚህ እኛ የወንጌላውያን አማኞች ነን። ኦኬ በቃ ማንስማማበት ነገር ካለ እንደዚህ ፊት ለፊትም ላይ እንወያያለን በጨዋነት መልክ ማለት ነው። አንድ አይነት መረዳት ላይኖረን ይችላል። የማይኖረን በጣም ብዙ ነገሮች አሉ። ነው ብዙ አይደለም ጥቂት ነገሮች አሉ። ግን በጣም 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 መሰረታዊ በሚባል ጉዳይ ላይ ሁላችን አንድ ነን። የተለየ ነው ያልከኝ ማን ነው? ድፋባቸው። ወሬ እንደ መድፋት አይደለም። ና ግባና አውራ። ለኃጢአት ማስተሰሪያ